በአውሮፓ ሻምፒዮንስ ሊግ እንደተፈራው እንደተነገረው ይህ ጨዋታ ደካማ ሆኖ ፈዞ ደንግዞ አምሽቷል። የፔናልቲዎች ወግ የነበረበትም ጨዋታ ሆኗል። በጨዋታው ላይ አርሰናል በቪክቶር ኮረሽ አማካኝነት መጀመሪያው አጋማሽ የመጠናቀቂያ ደቂቃ ወቅት የፔናልቲ ጎል ማስቆጠር ቀዳሚ የሆነ ሲሆን አትሌቲኮ ማድሪዶች በሁለተኛው አጋማሽ ቤንጃሚን ዋይት በእጅ ኳስ ነክቷል በሚል የተሰጠችውን ፔናልቲ ወደ ጎል በመቀየር ጁሊያን አልቫሬዝ አቻ በማድረግ ጨዋታው 1-1 በሆናቸው ውጤት ተጠናቋል። አነጋጋሪ ጉዳዮች ነበሩት። ከሁሉም የከፋው ግን የዳኝነቱ ጉዳይ ነው። የቤንጃሚን ዋይት ፔናልቲ ለምን ተሰጠ የሚለው ጥያቄ በጉሉ እየተነሳ ነው የሚገኘው። ምክንያቱም እግሩን ነክቶ ነው ወደ እጁ ሄደው እጁን የታርገ የሚል ጥያቄ ይነሳል። በእንግሊዝ ፕሪሚየር ሊግ ፔናልቲ አያሰጥም። በሻምፒዮንስ ሊግ ግን ትናንትም አሰጥቷል። ዛሬም በአርሰናል ላይ ቤናይት በእጅ ኳስ በመንካቱ እግሩን ነክቶ እጁን በመንካቱ ፔናልቲ ሰጥቷል። ሌላኛው ደግሞ አርሰናል ፔናልቲ አግኝቶ ዳኛው እንደገና ውሳኔያቸውን የቀለበሱበት መንገድ አነጋጋሪ ሆኗል። በግልጽ በሚታይ ሁኔታ ኢዜ ጥፋት ሰርቶበታል። ኤብሪቼ ኢዜ በግልጽ በሚታይ ሁኔታ ነው ጥፋት የተሰራበት፣ ግን ዳኛው አልፎታል ወይም ደግሞ በቫር ካዩ በኋላ ሽሮታል። ለምን እንደሻሩት ግራ የሚያጋባ ነው። በቂ ማብራሪያም አልተሰጠበትም። የአርሰናል ደጋፊዎችን በትልቁ ያበሳጨ ሆኗል የዳኛው ውሳኔ። ፔናልቲ በተቃራኒው ለአርሰናል የሰጡበትም በተጨማሪም የአርሰናልን ፔናልቲ የከለከሉበትም ማለት ነው። ጨዋታው ግን ከሞላ ጎደል ያው በተጠበቀው ልክ ደብዘዝ ያለ ጨዋታ ሆኖ ተመልክተነዋል። በነገራችን ላይ አትሌቲኮ ማድሪድ ሁለተኛው አጋማሽ ላይ የመጡበት መንገድ በጣም አስገራሚ ነው። የሉክማንን ኳስ ዴቪድ ራያ ያዳነበት፣ የጎሉ አግዳሚ ኳስ 90 ዲግሪ ላይ ገጭቶ የግሪዝማን ኳስ የወጣበትና መሰል ኳሶችን በተለይ በሁለተኛው አጋማሽ ደጋግመው አትሌቲኮ ማድሪዶች የመጀመሪያዎቹ 20 ደቂቃዎች ወይም እስከ 70ኛው ደቂቃ ድረስ በሁለተኛው አጋማሽ ጫና መፍጠር የቻሉበት ሂደት ነበረ። ጁሊያን አልቫሬዝ በጨዋታ ላይ ጉዳት አስተናግዶ ወጥቷል። በመልሱ ጨዋታ የማይደርስላቸው ከሆነ ከባድ ጉዳት ነው። ለአርሰናል ግን ውጤቱ አስተማማኝና መልካም ነው ተብሎ ይታያል። ምክንያቱም የመልሱን ጨዋታ በለንደን የሚያረግ ከመሆኑ ጋር ተያይዞ ከዓመታት በኋላ መድፈኞቹ የሻምፒዮንስ ሊግ የፍጻሜ ጨዋታ ላይ የመድረስ እድላቸው ሰፊ ይመስላል። እንዴት እናንተ ሳያችኋቸው? ፔናልቲዎችን በምን ትገልጹቸዋላችሁ? ሶስቱንም ፔናልቲዎች የተከለከሉትንም ወደ ጎልነት የተቀየሩትንም ፔናልቲዎች የዳኛውንም ውሳኔና ጨዋታውን እንቅስቃሴ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም አዳር።